ጌታ ሊጎበኝ ይዛ ሊሆንልን ከእስራኤላውያን ጋር በተገናኘ ብዙ የሚናገሩት ነገር ስላለ እንግዲህ የሚቀጥለው የመለከት በዓል ነው። ከመለከት በዓል እንጀምር። መለከት በዓል በሰባተኛው ወር በወሩም የመጀመሪያ ቀን በአይሁድ አዲስ ዓመት የሚከበርበት መለከት የሚነፋበት በዓል። ሐዋርያው ጳውሎስ በአንደኛ ተሰሎንቄ መጽሐፍ እንደዚሁም ደግሞ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ ስለዚህኛው መለከት የሚናገረው ነገር አለ። እንደውም አንደኛ ተሰሎንቄ ምዕራፍ 4 ላይ ያለውን ክፍል እናንበው። ቁጥር 15 ጀምሮ ያለውን ምዕራፍ 4 ቁጥር 15 ጀምሮ ያለውን ክፍል እንየው። በጌታ ቃል የምንላቸው ይህ ነውና ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። አሁን ስለ መጀመሪያው ትንሣኤ ወይንም ስለ ፊተኛው ትንሣኤ ወይም ስለ ቅዱሳን ትንሣኤ እየተናገረ ይጣል። እኛ ቅዱሳን የሆንን አሁን ሞተው ያሉትን ቅዱሳን ማለትም ያንቀላፉ ወንድሞቻችንን አንቀድምም። እና ምንድነው የሚሆነው ስንል ቁጥር 16 ላይ ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድሞ ይነሳሉ። ስለዚህ ጳውሎስ እነዚህን በዓላት እያገናኘ ነው የሚያወራው። ስለ መለከት ያወራል። የማን መለከት? የእግዚአብሔር መለከት። መለከቱ የሚያስፈልገው በእርግጥ ለአይሁዶች ነው፣ ለእስራኤላውያን ነው። ለምን ሲባል እስራኤላውያን አይሁዶች ሐዋርያው ጳውሎስ ሮሜ ምዕራፍ 11 ላይ እንደሚነግረን ደንዝዘዋል። ለጥቂት ጊዜ የሚሆን ድንዛዜ ውስጥ ነው ያሉት፣ ግን በዛ ድንዛዜ አይቀርም። ይሄ መለከት ሲነፋ እስራኤላውያን በሙሉ ምን መሆን ይጀምራሉ? መንቃት የሚጀምሩበት ጊዜ ነው። ከድንዛዜያቸው የሚወጡበት ጊዜ የሚጀምረው ከዚህ በኋላ ነው፣ ከመለከት በኋላ። መለከት በዓልን ስንመለከት መለከት በዓል ያስፈለገበት ዓላማ እስራኤላውያኖች ከ10 ቀን በኋላ ላለው የስርየት በዓል እንዲዘጋጁ ነው ብለናል። እሱ ነው። እዚህም ቀጥታ ነው ትርጉሙ፣ ምንም ልዩነት የለውም። አይሁዶች እስራኤላውያን አሁን በክርስቶስ ያመኑት ቅሬታዎቹ ናቸው። ደንዝዘዋል። አብዛኛው እስራኤላዊ አብዛኛው አይሁድ ድንዛዜ ውስጥ ስላለ በጌታ በኢየሱስ እስካሁን አላመነ። አብዛኛው ቅሬታው ግን ያመኑ አሉ፣ በጸጋ ይዳኑ አሉ። በዛ ዘመን ላይ ብንመለከት በጠቅላላው ሐዋርያቱ ለወንጌል መሰረት የጣሉት ሁሉም አይሁዶች ናቸው፣ ቅሬታ ናቸው። ግን ከብዙ አይሁድ መካከል ጥቂቱ ነው የዳነው፣ ጥቂቱ ነው። ጳውሎስ በጣም ስለዚህ ሕዝብ ስለነዚህ እስራኤላውያን በጣም አብዝቶ እንደሚጨነቅም እዛው ሮሜ መጽሐፍ ምዕራፍ 9 ላይ በግልጽ ሆኖ የተቀመጠ ነገር አለ። ስለዚህ አሁን ሐዋርያው ጳውሎስ እያለን ያለው ምንድነው? የኋላኛው መለከት በሚነፋበት ጊዜ ክርስቲያኖች ቅዱሳኖች እንነጠቃለን። ምንም የሞቱትን የምንቀድምበት የሞቱ ወንድሞቻችንን ወይንም ደግሞ በመጽሐፍ ቅዱስ ቋንቋ ያንቀላፉ ወንድሞቻችንን የምንቀድምበት ምንም አይነት ጉዳይ የለም። እንነጠቃለን ሁላችንም ነው የሚለው ሐዋርያው ጳውሎስ። ምን ሲነፋ? የኋላኛው መለከት ሲነፋ። ይሄም በማን ነው የሚነፋው? በመላእክት አለቃ ድምፅ። ከዛ መለከቱ ደግሞ የእግዚአብሔር መለከት ነው የሚነፋው። የዚህ መለከት መነፋት ዓላማ ለእስራኤል ነው። ቤተክርስቲያን እንደሄደች እዚህ ምድር ላይ ብዙ ተጽዕኖ የምታሳድረው እስራኤል ናት። አይሁዶች ይፈለጋሉ፣ ያስፈልጋሉ፣ የእግዚአብሔር ሕዝቦች ናቸው። እግዚአብሔር ለዚህ ነው በብዙ ዘመናት መካከል ጥበቃውን እያደረገላቸው እስከ ዛሬ ድረስ እንዲህ እስኪሆኑ ድረስ ያበቃቸው። ጠፍተዋል፣ ተበትነዋል በተባሉበት ጊዜ ሁሉ ባሉበት ቦታ ጥበቃውን ሲያደርግላቸውና ሲንከባከባቸው እንደዚሁም ደግሞ ወደ ሀገራቸው እስኪገቡ ድረስ እግዚአብሔር ብዙ ገዛ ሲያደርግ እንመለከታለን። ለእነዚህ ሕዝቦች ለምንድን ነው? እንዳይጠፉ።
ለምንድነው የማይጠፉት? እነዚህ የሚፈለጉ ህዝቦች ናቸው። ቤተክርስቲያን የሆነ ሰዓት ላይ ትሄዳለች። ቤተክርስቲያን በሄደች ጊዜ እነዚህ ህዝቦች ለእግዚአብሔር ያስፈልጋሉ። ከዚህ በኋላ የመንግስትን ወንጌል እየሰበኩ እዚህ ምድር ላይ የሚቆዩት ከምድር ጫፍ እስከ ምድር ጫፍ ይህንን ወንጌል ይዘው የሚዞሩት እነዚህ ህዝቦች ናቸው። ምንም ያህል ወንጌሉ ቢለያየም እንደኛው የጸጋ ወንጌል ባይሆንም የነሱ የመንግስት የሚባል ወንጌል ቢሆንም ግን የሚናገረው ያው ስለ ክርስቶስ ነው፣ ስለ እግዚአብሔር ነው እና ይህንን ወንጌል ይዘው የሚቆዩ ህዝቦች ናቸው እነዚህ ህዝቦች። መለከት ይነፋል። ከዛም በኋላስ የስርየትን በዓለም ተመሳሳይ በሆነ መልኩ ከዚሁ ጋር ያይዘን ስንመለከት ከ10 ቀን በኋላ መለከት ከተነፋ ከ10 ቀን በኋላ ስርየት ያደርጋሉ የእስራኤል ህዝቦች። በአመት አንድ ጊዜ በሚገባው ሊቀ ካህኑ በዚህ ወር ብቻ በሚገባው ሊቀ ካህን ለኃጢአታቸው የሚሆነውን መስዋዕት ይዘው በመምጣት በግ ያለው በግ፣ ዋኖስ ያለው ዋኖስ፣ እርግብ ያለው እርግብ፣ ፍየል ያለው ፍየል፣ እንደዚሁም ሌሎቹንም መስዋዕቶች የእህል መስዋዕትም ሊሆን ይችላል ይዘው የሚቀርቡበት ጊዜ ነው በካህኑ ፊት። በአመት አንድ ጊዜ ነው ይሄ ሊቀ ካህን ለእስራኤል ህዝብ በሙሉ ሊያስተሰርይ የሚገባው። የስርየት በዓል ነው። እስራኤል ሁሉ ንስሐ ይገባል። በዚህ ቀን ላይ ስለ ኃጢአታቸው ንስሐ ይገባሉ። እንደዚሁ በተመሳሳይ ሁኔታ ቤተክርስቲያን ከተነጠቀች በኋላ ይሄ የኋላኛው መለከት ከተነፋ በኋላ እስራኤላውያኖች ምን ይሆናሉ? ወደ እግዚአብሔር ለንስሐ ይዘጋጁና ብሔራዊ ንስሐ ያደርጋሉ። ሙሉ እስራኤል ሙሉ አንድም ሳይቀሩ በህይወት ያሉ እስራኤላውያኖች አይሁዶች በዛ ዘመን ያው መከራ ዘመን ነው፣ እግዚአብሔር ቁጣ የሚገለጥበት ዘመን ነው። በዛ ዘመን ላይ ሙሉ ነው ንስሐ የሚገባው የእስራኤል ህዝብ። ንስሐ ያደርጋሉ፣ ሙሉ ይመለሳሉ ወደ እግዚአብሔር። ይሄ ነው በዓሉ፣ ቀጥታ ይገናኛል። የስርየት በዓል ያልነውም በዚህ ምክንያት ነው። ለእስራኤላውያን የሚሆን ስርየት አለ። ሌላኛው በዓል የዳስ በዓል ነው። የዳስ በዓል በዚሁ ወር በ15ኛው ቀን የሚከበር በዓል ነው። የዳስ በዓል ቀጥታ የሚገናኘው ከእስራኤል ህዝብ ጋር ነው። አስቀድመን ብለናል። ከእስራኤል ህዝብ ተስፋ ጋር ነው። ለእስራኤል ህዝብ ተስፋ አንድ እግዚአብሔር የገባላቸው ኪዳን አለ። እሱም ምንድነው? በዳዊት ዙፋን ላይ የሚነግሰው ይመጣል ብሎ ገብቶላቸዋል። አይሁዶች እስራኤላውያን ለዓለም ህዝብ በሙሉ በረከት የሚሆኑበት ጊዜ ነው። አሕዛቦች ሁሉ የሚከተሏቸው ጊዜ፣ እንከተላችሁ እያሉ 10 አሕዛቦች አንድ አይሁዳዊን የሚከተሉበት ጊዜ ነው። ፍርድ ሁሉ ከጽዮን የሚወጣበት ጊዜ አለ። የዳስ በዓል ሙሉ ምድር ሰላም ይሆናል። ከሰላሙ ብዛት የተነሳ አንድ ሕፃን ልጅ በእባብ ጉድጓድ ውስጥ የሚጫወትበት፣ እጁን ወደ እፍኝት ጉድጓድ እየሰደደ ከእፍኝት ጋር የሚጫወትበት፣ አንበሳ በጎቼን ይበላል፣ ግልገሎቼን ይበላል፣ ተኩላ ግልገሎቼን ይበላል እየተባለ የማይፈራበት አንድ ላይ የሚሰማራበት ወቅት ነው። ምድር ሁሉ የምታገኘው ሰላም። ለምን ሲባል የሚነግሰው የምኑ ንጉስ ነው? የሰላም ንጉስ ነው። ምድር ሁሉ ሰላም ትሆናለች። ሞት የለም፣ ሐዘን የለም። 1000 ዓመት ድረስ የሰው ልጅ እድሜ ይረዝማል። ብዙ ዓመት ይጠግባሉ፣ ብዙ ዓመታትን ይኖራሉ። ስቃይ ጉስቁልና የሚባል የለም። ንጉሱ ማን ነው? የሰላም ንጉስ። የት ነው የነገሰው? ምድር ላይ። እዚህ ምድር በእርሱ ምክንያት ምድር ሁሉ መላው ሰላም ትሆናለች። በብሉይ ኪዳን ላይ አይተን ከሆነ የዳስ በዓል ቀጥታ የሚያመለክተው የአይሁድ ሕዝብ 40 ዓመት ሙሉ ምድረ በዳ ላይ በቆየበት ጊዜ እግዚአብሔር ምን ያህል ጥበቃ እንዳደረገላቸው የሚያሳየን። ልብሳቸው አላረጀም፣ እግሮቻቸው አላበጠም፣ ጫማቸው
አላረጀም። ምንም ያህል ሆኑበት ጊዜ የእግዚአብሔር ጥበቃ የሰፈነላቸው ጊዜ ነበረ። አንድ ልብስ 40 ዓመት ሙሉ የተለበሰበት ጊዜ ነው። ያ ጊዜ አንድ ልብስ ነው። ልብስ እንግዲህ እንደምናውቀው ነው ልብስ በምን ያህል ጊዜ እንደሚያልቅ ማለት ነው። እዛ ግን አንድ ልብስ ነው 40 ዓመት ነው ያደረጉት። አንድ ጫማ ነው 40 ዓመት ነው ያደረጉት። ያንን ምድረ በዳ እንደዛ ሲጆሩ ሲከረከሩ እግር ማበጥ የሚባል ምናምን ነገር የለም። ቀጥታ ከሺው ዓመት መንግስት ጋር የሚገናኝ ነው። የዳስ በዓል ለስንት ቀን ነው? ለ7 ቀን ይላል። ለ7 ቀን እስራኤላውያን ከየቤቶቻቸው ወጥተው ያንን ቀን ለማሰብ ዳስ ሰርተው ውጪ ላይ እየበሉ እየጠጡ እየተደሰቱ ውጪ ላይ ቤት መግባት አይቻልም። ውጪ ላይ በዳስ ውስጥ የሚያከብሩት በዓል ነው የዳስ በዓል የተባለው። ከሺህ ዓመት መንግስት ጋር የሚገናኝ ነው። ወደ ውጭ የሚወጡበት ምድረ በዳ ላይ ያሉበትን ጊዜ በድንኳን ውስጥ የቆዩበትን ወራቶች ለማስታወስ ነው። 1000 ዓመት መንግስት ላይ ሁላችንም በክርስቶስ ጥላ ስር ተጠልለን የምንኖርበት ጊዜ ነው ማለት ነው። ማለትም ከአይሁድ ህዝብ ጋር የሚገናኝ ነው። ከአይሁድ ህዝብ ጋር የሚገናኝ ነው። እኛን በተመለከተ በዛን ወቅት ክርስቲያኖች በሙሉ ከክርስቶስ ጋር ለመንገስ የሚመለሱና የተቀየረ ማንነት ወይንም ስጋ ያላቸው ሰማያዊ አካል የለበሱበት ጊዜ ነው እንጂ እዚህ ምድር ላይ ካሉቱ እኩል ከአይሁዶችና ከተቀሩት አህዛብ ጋር ተመሳሳይ አይነት ማንነት አይደለም ያለን። ያኔ የኛ ሰማያዊ ነው፣ የነሱ ምድራዊ አካል ነው ለብሰው ያሉትና በዓላቶችን ስንመለከት ከነ ትርጉማቸው ይህንን ይመስላሉ። 3ቱ ያልተፈጸሙ ገና የሚፈጸሙ ናቸው፣ ግን ሊፈጸሙ ቅርብ የሆኑ ናቸው። 4ቱ ደግሞ የተፈጸሙ ናቸው፣ ተፈጽመዋል። በማን? በክርስቶስ መምጣት ጊዜ ተፈጽመው ያለቁ፣ እንደዚሁም በመንፈስ ቅዱስ የተጠናቀቁ አራት በዓላት ናቸው። ለዚህም ነው አሁን ሐዋርያው ጳውሎስ ይህንን በዓል አክብሩ፣ ይህንን በዓል ደግሞ አታክብሩ ያላለበት ምክንያት ይሄ ነው። ለምሳሌ ሐዋርያት በነበሩበት ዘመን ላይ አይሁዶች የራሳቸው የሆኑ በዓላትን ሲያከብሩ ነበረ። የእግዚአብሔር በዓላት የነበሩት በዓላት ወደ አይሁድ በዓላት ሲቀየሩም ተመልክተናል። ምክንያቱም እግዚአብሔር የሌለበት በዓላት እየሆኑ መጡ። ሰዎቹ ወደ ራሳቸው እየተረጎሙት ክርስቶስን ከማሳየት እያለፈ መጣ። ምክንያቱም ደግሞ ክርስቶስን በመጣበት ጊዜ በዓሉ ላይ ሆኖ በዓሉ ስለ ክርስቶስ አይናገርም ነበረ፣ ሌላ ነገር ነው። የበዓሉ ባለቤት በተገኘበት ጊዜ የበዓሉ ባለቤት የማይከበርበት ጊዜዎችን ተመልክተናል። በመጻሕፍት ወንጌላት ይህንን ነገር ዘግበውልናል። እናም እነዚህ በዓላትን ሐዋርያው ጳውሎስ በቃ እንደውም ምን ችግር አለው? ከአይሁድ ጋር ተባብራችሁ እኮ ብታከብሩት ችግር የለውም፣ በቃ አክብሩ፣ ምንድነው ጥፋቱ አላለም። ስለ በዓላት አሕዛብን በተመለከተ ማንም ሊፈርድባችሁ አይገባም። ስለ ሰንበት ሲጀመርም የሚመለከተው እናንተን አልነበረም። እናንተ በክርስቶስ መዳናችሁን አጥብቃችሁ ያዙ። ይህንን ነገር መቼም እንዳትረሱ። የዳናችሁበት አዳዳን እናንተ ምን ሆናችሁ ነው? ምን እያላችሁ ነው? አሕዛብ ሆናችሁ ሳለ፣ ከክርስቶስ ርቃችሁ ሳለ፣ ተለይታችሁ ሳለ፣ ምንም ተስፋ ያልነበራችሁ ጊዜ ላይ እግዚአብሔር ምን ያህል ምሕረት አድርጎላችሁ ወደዚህ ሕይወት እንዳደረሳችሁ ተመልከቱ፣ እንዳትረሱ። ይሄ የዳናችሁበት ነገር ነው። ምንም ሰርታችሁ ከራሳችሁ የሆነ ነገር ኖሮ የዳናችሁበት ጉዳይ የለም። ይህንን እንዳትረሱ። የአይሁድን በዓላት በተመለከተ ግን አይሁዳዊ መጥቶ ሊፈርድባችሁ አይችልም። ይህንን በዓል ለምን አላከበርክ? ማክበር ግዴታ ነው። 7ቱም እኮ እግዚአብሔር እኛን ያኔ እንደዚህ አድርጎ አክብሩ ብሎናል። ስለዚህ እናንተ ሳታከብሩማ ከኛ ጋር አንድ ልትሆኑ አትችሉም ብሎ አንድ አይሁዳዊ ክርስቲያን መጥቶ ሊያዛችሁ አይችልም። ስላላከበራችሁ በቃ እናንተ እንደውም ክርስቲያን ልትባሉም አይገባችሁም ብሎ ሊያገላችሁም አይችልም። ያው ለቆላሲስ ነው እየጻፈ ያለው ሐዋርያው ጳውሎስ። አይችልም። ለምንድን ነው? እነዛ ሲጀመር ጥላ ነበሩ። አሁን ክርስቶስ መጥቷል። አካሉ
እስኪመጣ ድረስ ጥላው ይጠቅማል። ከመጣ በኋላ አካሉ ነው እንጂ ጥላው ምንም የሚጠቅም ነገር የለውም። ስለዚህ በዓላትን በተመለከተ ከእንደዚህ አይነት ነገር ጋር ሐዋርያው ጳውሎስ እያገናኘ ሰንበትን በተመለከተ እንደዚህ እያገናኘ ይናገራል። አንዳንድ ጊዜ እንሰማለን ቅዳሜን ካልጠበቅን ቅዳሜ ሰንበት ነው፣ እንደዚህ ቅዳሜ እንደውም ከሕጉ አስቀድሞ የተሰጠ ነው። ምንድነው ሕግ ቤት ጋር እየደበላለቅን አዲስ ነገር አደረግ ነው። ቅዳሜን ያልጠበቀን ኢየሱስ እግዚአብሔር አይቀበለውም እየተባሉ የሚባሉ ነገሮች ልክ አይደሉም። እና ቅዳሜ ራሱ ሰንበት ራሱ ያስፈለገበት ጉዳይ አለ። ማን እንዲገልጽ ነው? ክርስቶስ እንዲገልጽ ነው። ብሉይ ኪዳን ላይ ያለው በሙሉ ነገር ምንድነው? ጥላ ነው። በጥላ መልክ ማንን ይናገራል? ኢየሱስ ክርስቶስን ይናገራል። ጥላ የሚያስፈልገው አካሉ እስኪመጣ ነው። አሁን ምኑ መጥቷል? አካሉ መጥቷል። ስለዚህ አካሉ ከመጣ በኋላ ያንን ጥላ የምናየው በምን እይታ ነው? በአካሉ እይታ ነው። የምንረዳበትም ነገር በዛ አንጻር ነው። ጥላውን ምን ያህል ጥላው ስለ አካሉ ምን ያህል እየተናገረ እንደሆነ በደንብ አድርገን ልንመለከትና በዛ ነገር ደግሞ ልንባረክ ይገባናል ማለት ነው። ይገባናል። ስለዚህ አሁን ላይ ያሉ የሚከበሩ በዓላትን አንተ አክብር፣ አንተ አታክብር፣ አንተ አትክልት ብላ፣ አንተ ስጋ ብላ እየተባለ አይሁዳዊና አሕዛብ እንደሚለያየው ተደርጎ እየተለያየ ሮሜ መጽሐፍ ምዕራፍ 14 ላይ እንደምንመለከተውም አይነት ነገር ሲኖር የእግዚአብሔር መንግስት የምን መንግስት ናት? እንደውም እሱን ክፍል እንየውና እንጨርስ። ሮሜ ላይ በመብል ምክንያት ክርክር ተነሳ። አንተም ብላ አንተን አትብላ፣ ይሄ ቀን ለኔ ልዩ ነው፣ ይሄ አይደለም፣ ቀን ሁሉ አንድ ነው እያሉ ሰዎች መከራከር ጀመሩ። እና ሐዋርያው ጳውሎስ እንደዚህ ለምን ታደርጋላችሁ? የሚበላም እንግዲህ ለጌታ ነው የሚበላው፣ የማይበላም እንግዲህ የማይበላው ለጌታ ነው። በመብል ምክንያት ወንድምህን አታሳዝነው እያለ በፍቅር ምን ያህል መንቀሳቀስ እንዳለብንና ክርስቶስ የሞተለትን አንድን ሰው በመብል ምክንያት ልናገለው አይገባም፣ ወይም አታጥፈው ነው የሚለው። አታጥፈው። በመብል ምክንያት ክርስቶስ ሞቶለት ያን ሁሉ ዋጋ የከፈለለትን ሰው ይህንን ምግብ በልታል ወይም ይህንን ምግብ አልበላም እያል ሰውየውን ከዛ ነገር ውስጥ ማውጣት ጥሩ አይደለም ብሎ ሐዋርያው ጳውሎስ እኛ ዘንድ ያለው ያ የፍቅር ማንነት መልካሙ ነገር እንዳይሰደብ ስለ ክርስትና በጣም ጥንቃቄ፣ ስለ ወንጌል በጣም ጥንቃቄ ልናደርግ ይገባል። የእግዚአብሔር መንግስት እንደዚህ አይነት ነገር ጉዳይ አይደለም ብሎ ቁጥር 17 ላይ 14-17 እንደዚህ ይላል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መበልና መጠጥ አይደለችምና። ምንድናት? ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት። ምክንያቱም እንግዲህ መብል መጠጥ ለመደሰት ነው። የእግዚአብሔር መንግስት ጉዳይ ግን ደስታን የሚያስገኘው በመብልና በመጠጥ አይደለም። መብልና መጠጥ የሚያስደስተው ስጋችንን። ስለዚህ የመብልና የመጠጥ ጉዳይ ስጋ ጉዳይ ነው። የሚፈልግ ይበላል፣ የሚፈልግ አይበላም፣ የማይፈልግ ማለት ነው። የእግዚአብሔርን መንግስት በተመለከተ ግን ጽድቅና ሰላም ነው። ያም ብቻ አይደለም፣ ደስታው ራሱ የሚገኘው በምንድነው? በመንፈስ ቅዱስ ነው። በመንፈስ ቅዱስም የሆነ ደስታ ናት። የእግዚአብሔር መንግስት እንዲህ ናት እንጂ እንደዛ አይነት ነገር ውስጥ እንዳትገቡ እያለ ይናገራል። ግን ማወቅ ጥሩ ነው። እያንዳንዱን ነገር ማወቅ ጥሩ፣ ሰው ላይ እንዳንጭን ነው። አሁን አንዳንድ ጊዜ አንዳንድ ሰው ገናን ሳያከብር ሲቀርቡ በቃ አሁን ይሄ ሰው ለእግዚአብሔር ለክርስቶስ ፍቅር የለውም ማለት ነው። ክርስቶስ ተወልዶ ለት እንደዚህ ሆኖ ቸርች እየገባ ግን ከሰው ተለይቶ እንደዚህ አያከብርም፣ ክብር የለውም ለእግዚአብሔር የተባለ የሚነሳ ነገር ካለ፣ አንዳንዱ ደግሞ
አይደለም እነዚህ ባይገባቸው ነው። ምንም ስለ ወንጌል አያውቁም። መች ነው የቱ ጋር ነው በዓላትን አክብሩ ተብሎ የተጻፈው ብለው ደግሞ እነዛን በጣም አሳንሰው የሚያዩበት መንገድ የሚንቁበት አይነት ነገር ካለ ያ ነገር ስለማይጠቅም ክርስቲያን እርስ በርሱ ያኛውም ወደ ማወቅ ስለሚመጣ ማለት ነው። የማያውቀውም ሳውቅ በዓላትን የሚያከብርም ወደ ማወቅ ስለሚመጣ እንግዲህ እነዚህን ነገሮች በዓላት ማለት ምን ማለት ናቸው? በዓላትስ እኔቱ ናቸው? እግዚአብሔር የሚያውቃቸው በዓላት ሌሎቹ የተፈበረኩ ወይም ደግሞ የሆነ በዓል ናቸው፣ የሆነ አካል በዓል ናቸው። ግን እግዚአብሔር የኔ በዓላት ናቸው ያሉት እነዚህ ናቸው። እነዛስ ጉዳት አላቸው ወይስ ምንድን ናቸው? መብልና መጠጥ ነው ወይስ ምንድን ነው? ከእግዚአብሔር መንግስት ጋር የሚያገናኘው ጉዳይ ምንድን ነው እያለን ለመመልከት ያክል ነው። እነዛን ነገሮች ስናውቅ ለራሳችንም ጤናማነት ጥሩ ስለሆነ ነው። ለራሳችንም ጤናማነት በአግባቡ ማሰብ እንድንችል እንደ ባለ አእምሮም አይደል መጽሐፍ ቅዱስ አስቡ የሚለው። ስለዚህ እንደ ባለ አእምሮም እንድናስብ ከዛም በተጨማሪ ደግሞ እግዚአብሔር ምን ያህል ለኛ የከፈለው ዋጋ እኛን ያዳነበት የአዳዳኑ መንገድ ምን ያህል ትልቅ እንደሆነ ምን ያህል ጥልቅ እንደሆነ የእግዚአብሔር ፍቅር ሲባል ራሱ ከማወቅ ያለፈ ነው ሲል ሐዋርያው ጳውሎስ በቃ ያልፋል የእግዚአብሔርን ፍቅር ስፋቱን ርዝመቱን ጥልቀቱን ልናውቅ አንችልም ከመታወቅ ያልፋል ሲል ስለሚያልፍ ነው። በቃ አንችልም። እጅግ በጣም ነው ፍቅሩ የበዛልን ርህራሄው የበዛልንና ያንን በደንብ አድርገን እንድንመለከት ያልነው እንግዲህ የእግዚአብሔርን በዓላትን በተመለከተ የጀመርነውን ትምህርት በዚህ ያጠናቀናል ማለት ነው።